በአማራ ክልል ሰላምና መረጋጋት ከጊዜ ወደ ጊዜ ከፍተኛ መሻሻል እያሳየ ይገኛል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በክልሉ ያለውን የሰላምና ጸጥታ ጉዳይ በማስመልከት ማብራሪያ ሰጥተዋል። በክልሉ የተለያዩ አካባቢዎች ከከተሞች እስከ ገጠር ባደረጉት የመስክ ምልከታ የክልሉ ሰላም መሻሻል ለአጠቃላይ ጸጥታ መስፈን ትልቅ ድርሻ አለው ብለዋል። ቀደም ሲል በማህበራዊ ሚዲያዎች ከሚነገረው በተለየ መልኩ እጅግ የተረጋጋ መሆኑንም ገልጸዋል። አሁን ያለው ችግር ከጸጥታ ስጋት ይልቅ የአስተሳሰብ ግድፈትና በማህበራዊ ሚዲያ የሚናፈሱ መረጃዎች የፈጠሩት የስነ ልቦና ጫና መሆኑንም ጠቁመዋል። አማራ ክልል የጸጥታ ሁኔታ ከጊዜ ወደ ጊዜ በጣም መሻሻል ያሳየ ነው። የአማራ ክልል የጸጥታ ሁኔታ ስንል የሀገራችን የጸጥታ ሁኔታም ጭምር ነው። በተለይ አማራና ኦሮሚያ ያሉ የጸጥታ ችግሮች ጎልተው የሚነሱ ናቸው እና ከጸጥታ ችግሮች ባለፈ በተለይ አሁን ባለው ሁኔታ ሰው ላይ ያለው የስነ ልቦና የአእምሮ ዝግጁነት ይሄ ሰላም ነው ወይ እንደዚህ ነው ብላችሁ ነው ወይ የሚለው ይሄ የተፈጠረው የአስተሳሰብ ግድፈት ያመጣውና ሶሻል ሚዲያው ላይ ደግሞ የሚራገቡ ነገሮች ያመጡት ነገር ካልሆነ በስተቀር አካባቢው ከተሞች ወደ ገጠርም ወጣ ብለን አይተናል። አብዛኛው ነገር በፊት እንደተወራው ነገር አይደለም። ቁጥራቸው በዛ ያሉ ታጣቂዎች ወደ ማህበረሰቡ ተቀላቅለው ሰላማዊ ሕይወት መጀመራቸውንም ገልጸዋል። በተለይም የተመረጡ የታጣቂ አመራር አባላት በጎንደር በባህር ዳርና በአዲስ አበባ የተከናወኑ የልማት ስራዎችን እንዲጎበኙ መደረጉንም አንስተዋል። በዚህም ታጣቂዎቹ የልማት ስራዎችን የመደገፍ ተነሳሽነት እንደፈጠረባቸውም ነው የተናገሩት። የገቡ ታጣቂዎች በተመለከተ በጣም በርካታ ናቸው። ወደ ማህበረሰቡ ገብተው ኑሯቸውን እየኖሩ ነው። የገቡ የታጣቂ አመራሮች መረጥ አድርገን አስጎብኝተን ነበር። ጎንደርንም ባህር ዳርንም አዲስ አበባንም አይተዋል እና ካዩ በኋላ የተናገሩት ነገር እኛ ለካ ጫካ ሆነን ምንም የተሰራ አልመሰለንም። ከዚህ መንግስት ጋር ነው ወይ እንዋጋ የነበረው? ምን ፈልገን ነው? ይህንን መደገፍ ነው እንጂ ያለብን የሚል በጣም ከፍተኛ ተነሳሽነት ነው የፈጠሩት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ህዝቡ መንግስት ግድፈት ቢኖርበት እንኳን በውይይት መፍታት ይገባል የሚል ድምፅ እያሰማ መሆኑን ገልጸዋል። ህዝቡ መሰረተ ልማቶች እንዳይወድሙ፣ ትምህርት ቤቶች እንዳይዘጉና በታጣቂዎች ላይ ተቃውሞውን እያሰማ መሆኑንም ጠቅሰዋል። ህዝቡ ስርዓትና ሰላም ይስፈን፣ መንግስት ይጠናከርልን የሚል ጽኑ ፍላጎት አለው ሲሉም አስረድተዋል። በአሁኑ ወቅትም በክልሉ እጅግ የሚያስደንቁ የልማት ስራዎች እየተከናወኑ መሆኑን አብራርተው የክልሉ መንግስትና የጸጥታ ኃይሉ ከመቼውም ጊዜ በላይ እየተጠናከሩ መምጣታቸውንም አክለዋል። ጊዜ ወደ ጊዜ በጣም ከፍተኛ ለውጥ እየታየበት ነው። ህዝቡ እየተናገረ ያለው እኛ መንግስት ግድፈት ቢኖርበት እንኳን በውይይትና በጠረጴዛ ዙሪያ መፍታት እንችላለን። ለምንድነው መሰረተ ልማታችን የሚወድመው? ለምንድነው ትምህርት ቤቶች የሚወድሙት? ተማሪ አትማር ለምን ይባላል የሚል አግሬሲቭ የሆነ ተቃውሞ አለው። ከዚህ በፊትም ሰልፍ ወጥቶ ተናግሯል በተደጋጋሚ። ስርዓት ሰላም ይስፈንልን፣ መንግስት ይጠናከርልን የሚል ፍላጎት ነው ያለው። የጸጥታ ኃይሉም ከጊዜ ወደ ጊዜ እየተጠናከረ ሄዷል። የክልሉ መንግስትም በተመሳሳይ አማራ ክልል ውስጥ እየተሰሩ ያሉ ስራዎች እውነት አማራ ክልል በጸጥታ ውስጥ ነበሩ የሚል የሚያሳይ ነው።